በከተማችን ላይ ተወዳጅና ተመራጭ እየሆኑ ከመጡ መኪናዎች መካከል የኤሌክትሪክ መኪኖች በዋነኝነት ተጠቃሽ ናቸው። ታዲያ ዛሬ እኛም በጋዜቦ አደባባይ በዮዮ ሞተርስ ተገኝተን ከትናንሽ እስከ ቅንጡ መኪኖች ድረስ ያሏቸውን የዋጋ አይነቶቻቸውን በዝርዝር የምናየው ይሆናል። ታዲያ እናንተም መኪና ለመግዛት እንደዚሁም ለማጋዛት እያሰባችሁ ከሆነ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ተከተሉኝ። ሰላም እንደምን ዋልሽ? ሰላም እንዴት ነሽ? እስቲ ራስሽንና እንደዚህ ስለ ካምፓኒያችሁ አንዳንድ ነገሮችን ብትይ። ስሜ መክሊት እባላለሁ። ዮዮ ሞተርስ ሴልስ ነኝ። ኦኬ ዮዮ ሞተርስ እንባላለን። ትልቅ የቆየ ድርጅት። ኦኬ እስቲ ዮዮ ሞተርስ ስለሚሸጣቸው ከትናንሽ እስከ ሌክዠሪ የሚባሉ መኪኖች ድረስ ያሏችሁን አማራጮችና እንደዚሁም ሞዴሎቻችሁን ብትነግሪና ብታሳይኝ። አክቹዋሊ እንደየጊዜው የተለያየ መኪና ይኖረናል። አሁን ላይ አክቹዋሊ ትንሽ ከፍ ያሉ መኪኖች ናቸው ያሉት። ከ6 ሚሊዮን ብር እስከ 21 ሚሊዮን ብር ድረስ አለ። ኦኬ እስቲ እናያቸው ይቻላል። ከዚህኛው መኪና ስንጀምር ይሄኛው BYD ላይን 06 ይባላል። ውስጡን ላሳይሽ። እሺ ስለ ኢንቴሪየር ውስጥ አንዳንድ ነገሮችን ንገሪኝ። ይሄኛው ደግሞ ላይክ ላይን 06 ኢቪው ነው። በኢቪም በሃይብሪድም አማራጭ አላቸው። ይሄኛው ግን ኢቪ ነው። 605 ኪሎ ሜትር በ180 ኪሎዋት ፉል ኦፕሽን የሚባለው። ፉል ኦፕሽን ማለት ኢት ሚንስ እዚጋ ሂቲንግ ኤንድ ኩሊንግ አለ። ፍሪጅ ነው፣ ያሞቃል፣ ያቀዘቅዛል። ሄድ አፕ ዲስፕሌይ አለን። ፉል ኦፕሽን 2025 ስማርት ድራይቭ የሆነ መኪና። እሺ እንደምታየው ውጭውን በጣም ያምራል። ውስጡም ኢንቴሪየሩ በጣም ነጭ ነው፣ በጣም ነው የሚያምረው። ሌዘር ነው መቀመጫውም። ሌዘር ናቸው። ሂቲንግ ኤንድ ቬንቲሌተር አለው፣ ማሞቂያና ማቀዝቀዣ ሲቱ። ላይክ እንደምናየው ደግሞ ሰንሩፍ አለው። ቆንጆ ሉክ ያለው አሪፍ ኤስዩቪ መኪና ነው። ሌሎቹ ናቸው። እሺ ይሄኛውስ? ሌላ አማራጭ ደግሞ ያለን ምንድነው? ሶንግ ፕላስ በተለያዩ ከለር አማራጮች አለን። አክቹዋሊ እንደየከለሩ ዋጋቸው ዲፍረንስ አለው። ይሄኛውንም ውስጡን ላሳይሽ። ይሄኛውን ደግሞ ላይክ ከተማችን ውስጥ በጣም ብዙ ሽያጭ የተሸጠና ብዙ ከተማዎች ሊታዩ የሚችሉት መኪና ነው። ሶንግ ፕላስ ይባላል። በሁለት አይነት አማራጭ አላቸው። በ520 ኪሎ ሜትር ሬንጅ እና በ605 ኪሎ ሜትር ሬንጅ አለው። ሾርት ሬንጅ እና ሎንግ ሬንጅ በሚባለው 2025 ፉል ኦፕሽን ነው። የሚያምር ፓኖራሚክ ሰንሩፍ ያለው፣ ውስጡም ሰፊ ሌክዠሪ የግሩሙ ሄድሩሙ ቆንጆ እና ሰፊ የሆነ ለቤተሰብ የሚሆን አይነት መኪና ነው። 5 ሲት ማለት ነው። እንግዲህ ይሄኛው ፓኖራሚክ ሰንሩፍ በተለይ ትሪፕ ለሚጓዝ ሰው በጣም የሚመረጥ እና ሌክዠሪ ሉክ ያላቸው መኪኖች ናቸው። ከመሬት ከፍታቸውም ቆንጆ ነው። ለእኛ ሀገር ያው ለመሬት እንትን ተብላይ ነው አሪፍ ሆኖ ከፍታቸው ቆንጆ ነው። እሺ አሁን ደግሞ ይመስለኛል ወደ ቶዮታ ምርት መተናል። እሺ እስቲ ይሄኛው ደግሞ ቶዮታ BZ4X ይባላል። የ2025 ምርት ነው። ብዙ ሰዎች ከተማ ውስጥ የሚያውቁት 24 ላይ ያለው BZ4X በሚለው ነው። 25 ላይ ግን ቦዲ ተቀይሮ ቶዮታ BZ4X ሆኖ መጥቷል። ይሄኛው በሎንግ ሬንጅ እና በሾርት የምናገኘው ሲሆን ይሄኛው 610 ኪሎ ሜትር ሄደው ነው ማለት ነው። ሎንግ ሬንጅ 2025 ፉል ኦፕሽን የሆነ መኪና ነው። ኦኬ ኢንቴሪየሩን እንየው ቻለ። ይሄኛውንም እንደምታየው በጣም ቆንጆ የሆነ ከለር አክቹዋሊ ቢዜዶ
ብዙ ከለር አማራጭ አላቸው። የኛንም ቆንጆ በሆነ ኢንቴሪየር የምናገኘው ሲሆን ዋየርለስ ቻርጀር እዚህ ጋር ሰፊ ስፔስ ካፕ ሆልደሮች፣ ሂቲንግ ቬንቲሌተር፣ ሚሞሪ ሲት እናገኛለን እዚህ ላይ። ያው እንደምታየው መኪናው በጣም ሰፊና ሄድሩሙም በጣም ሰፊ ነው። ቦዲው ይሄን ይመስላል። ውስጥ ኢንቴሪየር በጣም ነው የሚያምረው ውስጥ። አሁን ከረንት እነኚህ መኪኖች እየሸጥን ያለ ነው 7.8 7.7 ድረስ ይወጣሉ። እሺ ይሄኛው መኪና በስመ አብ በጣም ነው የወደድኩት። ስገባ ጀምሮ እያየሁት ነበረ። ግሬሱ ጥቁረቱ በቃ ሬንጅ ሮቨር ነው መሰለኝና አክቹዋሊ ንገሪ ስለዚህ መኪና። የተሰራው በሬንጅ ሮቨር ሉክ እንዲሆን ተደርጎ ነው የተሰራው። የጋክ ጂኤሲ ሞተርስ የነሱ ምርት ነው። በሃይብሪድ ኢንጂን ነው የምናገኘው። ውስጡን ላሳይሽ። ዋው ውጪው ጥቁረቱ ውስጡ ደግሞ ክሬሚ የሆነ ከለር ነው። በጣም ነው የሚያምረው። ይሄኛው እንደነገርኩሽ ሃይብሪድ ኢንጂን ነው። በ6 ሲት ነው የምናገኘው። አክቹዋሊ በተለምዶ 7 ሲት ነው የሚባለው፣ ግን ኢስ ጀስት ቪአይፒ። እዚህ ጋር ብሳሳየው ሞር ቪአይፒ ማለት እዚህ ጋር ክፍት ነው። ሞር ለፓሴንጀር ምቹ እንዲሆን ተደርጎ የተሰራ ነው። እዚህ ጋር ለፓሴንጀር የራሱ የሆነ ስክሪን አለው። እዚህ ጋር ሰንሩፍ አለው። 2 ዋየርለስ ቻርጀር፣ 2 ካፕ ሆልደር። እዚህ ጋር ደግሞ በቂ የሆነ ሰፊ ስፔስ አለ። በሃይብሪድ ኢንጂን የምናገኘው ሲሆን የ2025 ፉል ኦፕሽን የሆነው በዚህ መኪኖች አክቹዋሊ ኤስ9 እና ኤስ7 የሚባል አለ። ኤስ7 በ5 ሲት አማራጭ የምናገኘው ሲሆን ኤስ9 ደግሞ በእንደዚህ በቪአይፒ በ7 ሲት እናገኘዋለን። አክቹዋሊ ይሄኛው ኤስ9 ከተማችን ውስጥ ራሱ ይሄኛው ገና 3ኛ ኦር 2ኛ መኪና ነው። ኦኬ ስለዚህ ዮዮ ሞተርስ አንድ የሚለይበት ቀደም አድርጎ መኪኖችን ያስገባል። እና እነኚህ መኪኖች ደግሞ ላይክ ኮምባይን አድርጎ የነዳጅ እንትናቸው በጣም ቆንጆ ነው። ኮምባይን አድርጎ በኤሌክትሪክም በነዳጅም 1200 ኪሎ ሜትር ይሄዳሉ። በኢቪ ብቻ ደግሞ እስካሁን ካሉት መኪኖች 2025 ድረስ ከወጡት መኪኖች በኢቪ ብቻ በሚሄደው ከፍተኛው ይሄኛው በኢቪ 252 ኪሎ ሜትር መሄድ ይችላል። በጣም ነው የሚያምረው። ውጭውም ውስጡም ፐርፌክት የሆነ መኪና ነው። ስለዚህ ደንበኞቼ መኪናውን መርጠንላችኋል ማለት ነው። ታዲያ እናንተም መታችሁ ለወዳጅ ዘመዶቻችሁ ማጋዛት እንደዚሁም ለራሳችሁም መጎብኘት ትችላላችሁ ማለት ነው። አድራሻቸው የሚገኘው በጋዜቦ አደባባይ ታይም ካፌ አጠገብ ይገኛሉ። ለበለጠ መረጃ ደግሞ ስልክ ቁጥራቸውን እናስቀምጥላችኋለን። ደውሉላችሁ።